بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا وحبيبنا ومولانا محمد رسول الله الأمين وعلى آله وصحبه أجمعين. أما بعد، نخلص نياتنا لله تبارك وتعالى والله شرب لله تعالى بلن نكتاتل يجيتاችን الله تبارك وتعالى ምርጫ ኒዕማ ሆኖ ረመዳንን በዚህ መልኩ አሳልፈናል። ኦሬዲ የቀረን ያው ነገው ቀን ብቻ ነው። ከነገው ቀን በኋላ ሶላት العيد የዒድ ሶላት እንሰግዳለን ኢንሻአላህ። ይሄ አላህ ምርጫ ነው። ረመዳን ሳይጨርስ ይሞታል፣ ዘንድሮ ረመዳን ሳይደርስ ያለፋል። እኛን ደግሞ አላህ ተዓላ እዚህ ረመዳን እንድንደርስ ካደረገ በኋላ ይህንንም ረመዳን በሰላም እንድንጾም አድርጎን እዚህ ደርሰናል። ይሄ ትልቅ እድል ነው። አላህ ተዓላ ኒዕማ ሲሰጥ ደግሞ ሹክር ያስፈልጋል፣ ደስታ ያስፈልጋል፣ መደሰት። ያኔ ደስታውን ደግሞ ምን መልሰው በምንድን ነው? በሹክር ነው። የዒድ ሶላት ለምን ነው የሚሰገደው የሚለው ነገር በተመለከተ አንደኛ 30ውን ቀን አላህ ተዓላ እንድንጾመው ትልቅ የዒባዳ ወር ስለወፈቀ ለአላህ ተዓላ ምስጋና ነው፣ ሹክር ነው የሚሰገደው። ዒድ ያኒ ሶላት العيد الأضحى ሲሆን ደግሞ እዛው ሐጅ ላይ ምናምን ለወፈቁ ሰዎች ደግሞ ስለ ሐጅ ያንንም ኒዕማ ለማድረስ ነው ይላሉ። እንግዲህ ምክንያቶቹ እነዚህ ናቸው። ይሄ የዒድ ሶላት እንደዚሁም ለምንድን ነው የሚሰገደው? ሌላኛው ምክንያት ምንድነው? ከታላላቅ የእስልምና ማሳያዎች የእስልምና ምልክቶች መካከል አንዱ ስለሆነ ነው። ሰዎች ለዒድ ሶላት ሲሰባሰቡ የሰዎች ብዛት ይታያል፣ ድምቀቱ ይታያል እና ይሄ ሻዒር ኢስላም ስለሆነ ሶላቱል ዒድ በዛ መልኩ ይሰገዳል ማለት ነው። ወለው ሐታ ሐይድ ላይ የሆነች ሴት እንኳን እንዳትቀር ይላሉ። ባትሰግድም እንኳን በቦታው ላይ ሐዲር መሆን አለባት። የዒድ ቀን ሶላት ያኒ ሐይድ ላይ የሆነች ሴት እንኳን መቅረት የለባትም ከቤት ውስጥ ማለት ነው። ሴቱም ወንዱም ሁሉም ሰው መውጣት የለበት። ሳን ፈልጉ ሁሉም ይወጣና ከዛ በኋላ ሴቶቹ ማይሰግዱ ከሆነ እዛው መስገዱ አካባቢ እንዲቀመጡ ይደረጋሉ። ባይሰግዱ ምንድነው ዓላማው? ምን ሻዒር ኢስላም ስለሆነ እንዲታይ ይፈልጋል ማለት ነው። ቁጥሩ ህዝቡ ይፈልጋል እና ይሄ ትልቅ ነገር ነው። እንዴት ነው የምንሰግደው የሚለውን ኢንሻአላህ እናያለን። ሶላቱ ዒድ الفطر ዒድ الفطر ሶላት እንዴት ነው የምንሰግደው? تصح صلاة العيد جماعة وفرادا በመጀመሪያ ደረጃ በጀማዓ ነው ወይስ በግል ነው የሚሰገደው የሚለውን በተመለከተ ምን حيث الصحة ማለት ነው። ይበቃል አይበቃም በሚለው ጉዳይ በጀማዓም ይቻላል በግልም ይቻላል። ስለዚህ تصح ይበቃል ሶላቱ العيد جماعة وفرادا በጀማዓም በግልም ሆኖ መስገድ ይቻላል። مثلا አንድ ሰው ጀማዓ ሲሰገድ ጀማዓው መስገጃው ቦታ ሄደ አለፈው አጋጣሚ ብቻውን መስገድ ይችላል። ጀማዓም ሌላም ጀማዓ ካለ ከነሱ ጋር አብሮ መስገድ ይችላል ማለት ነው። ይሄ ጃኢዝ ነው። ምን حيث الصحة ስናየው ጀማዓተን ወፍራዳ ይቻላል ማለት ነው። ማሺ አንድ ሴት ልጅ ቤቷ ብትቀር በቃ ሶላት العيد ነው ላልሰግድም የምትልበት ምክንያት አይኖራትም። ጀማዓው በእርግጥ አንድ ጋር ብትሆን ጀማዓው ጋር ብትሆን ትልቅ ነገር አለው። በሆነ አጋጣሚ ግን ባይሳካላት ቤቷ ብትሰግድ ይሄ የሚቻል የሆነ ነገር ነው ማለት ነው። ጀማዓተን ወፍራዳ ወቅቱ መቼ ነው የሚለውን በተመለከተ ووقتها ما بين طلوع الشمس الى ان تزول عن وسط السماء الى جهة المغرب ووقتها ما بين طلوع الشمس ፀሐይ ከወጣበት ሰዓት ጀምሮ الى ان تزول ፀሐይ እስከምታዘነብል ድረስ ከየት عن وسط السماء ከሰማይ መካከለኛው ቦታ ዘንበል እስከምትል ድረስ الى جهة المغرب ወደምትገባበት ቦታ ማለት ነው። جهة الغروب አለ አይደል? የምትገባበት ቦታ ወደዛ ዘንበል እስከምትል ድረስ እስከዛ ሰዓት ድረስ መስገድ ይቻላል። በእኛ አቆጣጠር በሰዓት ማለት ነው። አንድ ሰዓት አካባቢ ፀሐይ ትወጣለች። 2 ሰዓትም ላይ 3 ሰዓትም ላይ 4 ሰዓትም ላይ 5 ሰዓትም ላይ 6 ሰዓት ላይ እስከዛ አካባቢ ድረስ መስገድ ይቻላል ማለት ነው። ማሺ ስለዚህ ወቅቱ እስከመቼ ነው? ከፀሐይ ከወጣችበት ሰዓት ጀምሮ ከመካከለኛው ሰማይ ዘንበል የምትልበት ሰዓት ድረስ መስገድ ይቻላል ማለት ነው። በላጩ ግን መቼ ነው? ከዚህ ሁሉ አሁን ወቅቱን ገለጽ ነው አይደለ? በላጩ የትኛው ነው ታለን والأفضل تأخيرها حتى ترتفع الشمس قدر رمح
أي بعد نحو ثلث ساعة من الشروق. أفضل بلاتو من دنو كالين تأخيرها ما نقعد الوان تنش توصل أخر ما تنقعد فيه مالك حتى ترتفع كفس كم بتندرس الشمس صحيح كفس كم بتندرس ما نقعد قدر رمح يا رمح قدر يزنق قدر مالك يزنق قدر بحسب رأي العين باينيتا ستاود زنق بتاسكمتوبت صحيتها ከወጣችበት ቦታ ጀምሮ በእናንተ እይታ ማለት ነው አሁን ደረሰችበት ቦታ ድረስ ቢለካ አንድ ዘንግ ነው የሚሆነው የሚል ቀድር ባይናችሁ እይታ የዛ ወቅት ጀምሮ ከዛ በኋላ መስገድ የተወደደ አፍዶል በላቸው ማለት ነው በሐቂቃ ቦታው ላይ ያንን ፀሐይ ምን ያክል ነው ከወጣችበት ጀምሮ ቀድር ሩህን ያለውኛ በሐቂቃ ቢለካ በጣም ትልቅ ነው በሳይንስ እንኳን ፀሐይ በአንድ ጊዜ ብዙ ኪሎ ሜትሮችን ነው አይደል በሰከንድ ውስጥ የምትራመደው يعني የምትሽከረከረው እንደዛ ስለሆነ በሐቂቃው ቢለካ ትልቅ ነው ግን على حسب رأي العين بعين እይታ ተለክቶ ማለት በዛ መልኩ አይ ማለትም ይሄን ሲፈስሩልን አይ بعد نحو ثلث ساعة بعد نحو ثلث ساعة من الشروق ፀሐይ ከወጣች በኋላ ثلث الساعة ولا ثلث ساعة ثلث ማለት ለሶስት ብንከፍለው ثلث ساعة እስከ ثلث ድረስ ልክ የሰዓቱ ثلث ድረስ እናየዋለን ማለት ነው ልክ አሁን ለምሳሌ ልክ በእኛ ሰዓት አሁን እስከ 3 ሰዓት አካባቢ ድረስ ቢታይ ፀሐይቷ ትንሽ እስከ يعني ወደ ቀድር ሩህ ወይም ደግሞ የአንድ ዘንግ ቀድር ከፍ ትላለች ማለት ነው ከፍ ትላለች ስለዚህ ቀድር ثلث አንድ ሶስተኛ ማለት ነው አንድ ሶስተኛ ድረስ ማለት ነው ከፍላችሁ እስከዛ ድረስ ማንጓደዱ የተወደደ በላጭም ሆኖ ያ ነው ማለት ومن فاتته في ذلك الوقت قضاها ይሄ በአጠቃላይ ወቅቱን ተናግረናል አይደል በአጠቃላይ እነዚህ ከطلوع الشمس ጀምሮ እስከ وسط السماء ዘንበል እስከምትል ድረስ ቆይቶ ሰውየው ሳይሰግዳት ቢቀር ያቺ ብታልፈው ومن فاتته في ذلك الوقت قضاها قضاء ያውጣል يعني ከዚህ በኋላ ሊሆን ይችላል ወይም ከዛ በመሳብ በኋላ قضاء ያውጣታል ማለት قضاء ያውጣታል በዛ መልኩ ይደረጋል والسنة أن تصلى جماعة سنة بتملكتها السجاجدان بتملكتها እንዴት ነው والسنة أن تصلى جماعة بجماعة متسجدة بجماعة متسجدة وينادى لها كذلك يمسنا يعني طرولات النسوا ማለት ነው طرولات ምን ብለው الصلاة جامعة ይባላል ልክ ሰዎች ወደ ሶላት ሊቆሙ ሲሉ الصلاة جامعة ተራዊህ ላይ ተሰማላችሁ እንደኛ አይደል ያከዛ ማለት ስለዚህ الصلاة جامعة ብለው ይጣሩላታል ማለት ነው ሰዎችም ሰብስበው ሶላት ጃሚዓ ናት ሰብሳቢ ናት ማለት ነው ሰዎች ሰብስቡና ሶላቱን ወደ መስጊድ ይሄዳሉ ማለት ነው ولا يؤذن لها ولا يقام አዛን አይደረግላትም አሁን ለማንኛውም ሶላት አዛን ይደረጋል አይደል አላሁ አክበር الى اخره ወይም ደግሞ ኢቃማ ይደረግላትም ልክ አንዳንድ ከተደረገ በኋላ ቀደቃመት ሶላቱ ቀደቃመት ሶላት አይባልም እነዚህ የሚባሉት መቼ ነው ለፈርድ ሶላት ለሱና ሶላቶች ከዛልክ እንደዚህ አይነት ነገራቶች እንጂ የሚባሉት ለዒድ ሶላት ኢቃምም አዛንም አይደረግም ማለት ነው وينبغي للمصلي ለሰጋጁ ሰውዬ ይገባል አየጂተን ይበፊሃ በዚህ በሶላቷ ውስጥ ሊርቅ جميع مبطلات الصلاه ሶላትን የሚያበላሹ ነገራቶችን እዚህም ሶላት ላይ መራቅ አለበት مثلا ሶላት ላይ ሆኖ መናገር ሶላት ላይ ሆኖ መብላት መጠጣት ሶላት ላይ ሆኖ አስከፊ ሆኖ ዝላይ መዝለም ሶላት ያበላሻል አይደለም ለሶላት العيد እነዚህ ነገራቶች መጠበቅ አለበት احكام الصلاتዎችን እዚህ ላይ ማምጣት አለበት ነው مع الاتيان باركان الصلاه የሶላት አርካኖችን ከማምጣት ጋራ وشروط صحه وقبول الصلاه وقبول صحه الصلاه من وشروط صحه الصلاه وشروط قبول الصلاه ማለት ስለዚህ صحه الصلاه ሶላት እንዴት ነው የምትበቃው የሚለው ይሄንንም መጠበቅ ማምጣት አለበት ሸርጦቹ ማለት ነው ሶላት ሊበቃ ዘንድ ሸርጡ ምንድነው የሚለው ለምሳሌ يعني ሰውነትን መሸፈን መቻል አለበት አሁን መታየት የለበትም አይደል
እንደዚህ ነው ውዱእ መመር አለበት ሸርጥ ነው እነዚህ ነገራት መጠበቅ አለበት ሶላት ተቀባይነት እንዲያገኝ ኹሹዕ መኖር አለበት ወይም ደግሞ ሶላት ላይ ተቀባይነት እንዲያገኝ የሚያደርጉ ነገራት መከሰት የለባቸው ውስጥ ላይ የሰገደ ያለ የሆነ ሰው ወርሙ ወርሽ በደንብ አድርጎ ቢመታው ያስቸጋሪ ነው እነዚህ ሶላት ያበላሻሉ ስለዚህ ሶላት እንዳይበላሽበት ተቀባይነት እንዲያገኝ የሚያደርጉ ፍሩጦችን መጠበቅ መቻል አለበት እዚሁ ሶላት العيد ላይ ማለት ነው የዒድ ሶላት ላይ እሺ አሰጋገድ وهي ركعتان وهي شي صلاة العيد عيد الفطر مالتنا وركعتان ولا ركعانج يحرم بهما የሚሰግደው ሰውዬ ኢህራም ያደርጋል በሁለቱም ረካዓዎች بنية صلاة العيد يعني ሁለቱም ረካዓዎች ላይ ተክቢራ ይደረጋል ኢህራም በተመለከተ መጀመሪያ ላይ ማለት ነው بنية صلاة العيد الفطر وصلي صلاة العيد الفطر የዒድ الفطر صلاة ሰግዳለሁ ብሎ አላሁ አክበር ይላል ይነኛል ማለት ነው ይሄን ያው የዒድ الفطر صلاة ሰግዳለሁ ብሎ በቀልቡ ያስብና በምላስ መናገር ሱና ነው ስለዚህ አላሁ አክበር ይላል ይሄ ኢህራም ይባላል ስለዚህ በዚህ መልኩ ያህርማል መጀመሪያ ላይ ከዛ ثم بعد تكبيرة الإحرام تكبيرة الإحرام ካደረገ በኋላ ማለትም صلاة العيد ሰግዳለሁ ብሎ صلي صلاة العيد الله أكبر صلاة العيد يعني صلاة العيد الفطر الله أكبر هي إحرام አይደለ ከዛ ምን ያደርጋል ثم بعد تكبيرة الإحرام يأتي بدعاء الافتتاح የመክፈቻ ዱዓ ያደርጋል ማለት ነው የመክፈቻ ዱዓ مثلا ብዙ አይነት አለ اللهم وجهت وجهي للذي فطر السماوات والأرض كذلك በቃ እንደዚህ ያለ ማለት ነው ሶላት الافتتاح ሶላት ላይ እንደምታደርጉት እነዚህ ይላል سبحانك اللهم وبحمدك እንደሞ ሌሎችም ሶላት الافتتاح አሉ يعني افتتاح الصلاه አሉ ሶላት የምንከፍትባቸው ዱዓዎች አሉ እነሱን አድርጎ ይከፍታል كذا ثم 7 ركعات من 7 تكبيرات كفاله معنى بلنا ثم ياتي بدعاء الافتتاح ثم 7 تكبيرات يعني ثم ب7 تكبيرات يبقى معنى ثم ياتي ب7 تكبيرات كذا يمتى بمن بسبات تكبيرات 7 تكبيرات بين كل سنتين منهما يقول سبحان الله الحمد لله ولا اله الا الله والله اكبر لا እንዴት አድርጎ ነው የሚለው ሶላት العيد ሰግዳለሁ ብሎ አላሁ አክበር ብሏል አይደለ ከዛ سبحان الله والحمد لله ولا اله الا الله والله اكبر لنا الله اكبر لنا አንድ አሁንም سبحان الله والحمد لله ولا اله الا الله والله اكبر الله اكبر እንደዚህ ያለ በሁለቱ መካከል እነዚህን አዝካሮች ያስገባ 7 ጊዜ ተክቢር አድርጋል ማለት ነው በሱ መልኩ ይደረጋል ማለት ነው خيرا ይሄ እንግዲህ ተክቢራው መተመለከተ ነው ከዛ ثم يتعوذ ويقرأ الفاتحة تعوذ يدرك اعوذ بالله من الشيطان الرجيم إلنا ويقرأ الفاتحة فاتحة الكلام بسم الله الرحمن الرحيم الحمد لله رب العالمين إلى آخره ويكبر في الثانية አሁን ይሄ እንግዲህ የመጀመሪያው ይሄን ጨረሰ አሁን ፋቲሃ ቀራ ከዛ በኋላ ሌላ ስራዎች ምናምን ይመጣሉ ከነዛ በፊት ሁለተኛው ላይ ምን ያደርግ የሚለው ደግሞ እንመልከት ويكبر في الثانية 5 قبل القراءة ሁለተኛው ላይ ደግሞ አሁን ቅራአት ከመጀመሩ በስተፊት 5 ጊዜ የመጀመሪያው ረካዓ ላይ 7 ተክቢራ ሁለተኛው ረካዓ ላይ 5 ማለት ነው በመካከሉ ግን ሁለቱም ላይ سبحان الله والحمد لله ولا اله الا الله والله اكبر የሚለውን ያመጣል አዳሩ ተክቢራውን ሲያደርግ እንዴት ነው የሚያደርገው ويرفع يديه እጆቹን ያንሳ للجميع በሁሉም አይ 7 والخمس በሰባቶቹም ተክቢራ ጊዜ በአምስቶቹም ተክቢራ ጊዜ እጆቹን ብድግ ያድርግ ነው ከغيرها من التكبيرات يعني من تكبيرات الصلاه ተክቢራ ላይ ሲጣህም ለምሳሌ ወይም ወረታቸው ሩኩዕ ስትወርዱ ስጁድ ስትሉ ተስቢህ በስተቀር ሩኩዕ ላይ ያላችሁ አላሁ አክበር ስትሉ እጃችሁን ወደ ላይ ታነሳላችሁ አይደል ስለዚህ ሌላው ላይ እንደሚያነሳው ሁሉ ለነዚህም እጆቹን ብድግ ያድርግና ተክቢራ ያድርግ ነው ولو نسيها برسا من تكبيرውን ቢረሳ وشرع في القراءة القراءة ላይ ቢገባ ለምሳሌ ፋቲሃን ጀመረ ወይም ደግሞ ከፋቲሃ በኋላ የሚቀራው ሱራ ላይ ደረሰ
ፋተት ለም يعود له አልፈዋለች ኦሬዲ በቃ እንዳይመለስ ወደዛ ማለት ነው ወደ ተክቢራው እንዳይመለስ ዝም ብሎ ይቀጥል ቅራአቱ ولو تركها لم يكن عليه شيء وصحت صلاته ሁሉ በሙሉ ቢተዋት ሶላቱ ትክክል ነው የሚሆነው ገብቷቸዋል ለም يكن عليه شيء በስሙ ላይ ምንም ነገር የለበትም ሶላቱ ይበቃለታል لكن አክብር ሱናው ያ ስለሆነ በዛ መልኩ ማድረግ አለበትም እሺ ይሄን ካየን በኋላ يعني ፋቲሃን ቀርቶ ከፋቲሃ በኋላ ምን ይቀራ ወደሚለው እንግባ ደግሞ كفاتحة بحالا مكرر سورة وجهلو ويسن أن يقرأ بعد الفاتحة في الأولى سورة قاف مجمّر أولي قاف بكرة سورة القاف سورة قاف مالتنا بكرة وجدال وفي الثانية سورة القمر جهرا مالتنا بولتنا أولي دمو سورة القمر بكرة هي يتوجد يهونال مالتنا نعم ولو قرأ بكرة في الأولى مجمّر أولي بكرة سورة الأعلى سورة الأعلى بكرة ما تسبح اسم ربك الأعلى يهم بكرة وفي الثانية سورة الغاشية سورة الغاشية هو لتنياولي بكرة كان سنة أيضا سنة هون اللي تعليهم يعني يوم سنة ليه يوم سنة لذي بفلقوا ملكم يعني فلقوا سورة مكراتي جلال مالتهم النزين عشو سنة وجو لو إن لمثالي إن النزين على حفظ مسويه سورة الإخلاص نقول هو الله أحد وين دمو ليلا يحفظوا سورة قرطو مسجري جلال نعم جلال ሶላቱ ይበቃለታል ሱናው የትኛው ነው ካላችሁ ሱናው መጀመሪያው ላይ ቃፍ መቅራት ሁለተኛው ላይ ሱረቱል ቀመር መቅራት አይ ወይም ደግሞ ሱረቱል አዕላ መጀመሪያው ላይ ሱረቱል ጋሺያ ሁለተኛው ላይ መቅራቱ ሱና ነው ማለት ነው ጥሩ ከነዚህ በኋላ ምንድነው ሱና የሚሆነው ወይሰኑ بعدهما ሁለቱን ረካዓዎች ከሰገደ በኋላ ይወደድለታል ኹጥበታኒ ሁለት ኹጥባዎች ይወደዳሉ አርካኑሁማ አርካናቸው የሁለቱ ኹጥባዎች አርካን ከትልከ التي في الجمعة በጁምዓ ያለው አርካን እነዚህም ላይ ይመጣል እዚህኛው ላይ እዚህኛው ኹጥባ ላይ ይመጣል ማለት ነው እነሱ ምንድናቸው አንደኛ ሐምዱላህ الله تعالى ما مسجد والصلاة على النبي صلى الله عليه وسلم በነብዩ ላይ صلوات الله عليه وسلم صلوات ማውረድ والوصية بالتقوى فيهما ሰዎችን الله تعالى ፍሩ ብሎ ወሲያ ማድረግ بهولت خطبة وآية مفهمة في إحداهما كهولت باندينيا خطبة سويت للردوت يمشلو القرآن أنكس منبب الذي من دناتشو سنة وجناتشو خطبة ولي يمدردو ناتشو مالتهم والدعاء للمؤمنين في الثانية ولتنيا خطبة لي لمؤمنوج دعاء مادرق لمؤمنوج دعاء مادرق مالتهم فلذي النزي يا خطبة أركانو جناتشو للمن الهلال الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم أوصيكم أيها المؤمنون للإجلال وإنما أوصي نفسي وإياكم بتقوى الله تبارك وتعالى للإجلال آية مفهمة يهود يقول عن أنقص سورة الإخلاص لكرا إجلال وإنما يفلقون أنقص عن ستو لكرا إجلال المهم سوّج للردوت يمنيشن سبال عند أنقص عند سورة بجا ملكت ما استلالف ቁርጥ አድርጎን ትንደል ማለት ነው ወይሉል ሊልሙሰሊም ብሩዝ ምን እንዳይ ማሽን ክራቱም ይሄ ወይሉል ሊልሙሰሊም ቢል ማዕናው ያልተሟላ ሆኖ ሌላ ሰዎችን ወደ ሌላ መንገድ የሚወስድ ሊሆን ይችላል ሰጋጆች ወይላችሁ ብሎ ዝም ይል አይሆንም ወይሉል ሊልሙሰሊም الذين عن صلاتهم ሳሁን አይደለም በሶላታቸው ውስጥ የሚዘረጉ ይሆኑ እንደሞ ሶላታቸው የሚተው ይሆኑ ሰዎች ወይላችሁ ለነዛ ሰዎች የሚለውን በዛኛው ካደረገው ሊበላሽበት ይችላል ስለዚህ ሙፊሂማ የሆነችን አያ ለኹጥባው يعني አካሎች ስለሆነ ይናገራል ማለት ነው እሺ ከዛ ለሙእሚኖች ዱዓ ይደረጋል ለሴት ብሎ እንደሙእሚን ማለት ነው ዱዓ ይደረግላቸዋል ማለት ነው ويعلمهم فيها احكام الفطره زكاه الفطر መቼም ያው መጀመሪያ ያልተማሩ ከሆነ እዛው ላይ ያንሳና ያስተምራቸው ያልሰጠም ካለ ልክ ሶላት ሰግዶ ታበቃ በኋላ እንዲስጥ እስከ ሶላቱ ነበር በላት አይደለ መስጠት የነበረበት ከዛ ነበር ከዛ በኋላ መንጓደዱ ወደ حرام ላይ ያስገባዋል ነገር ግን ፍጥራውን አህካሙን እንገራቸው ቶሎ ብሎ ያልሰጠ ካለ እንዲሰጥ ማለት ነው يفتتح الاولى خطباዎቹን የሚከፍተው የመጀመሪያዋን ይከፈታል በ9 ተክቢራትን በ7 ተክቢራት والثانيه ሁለተኛዋን ደግሞ ب7 በ7 ተክቢራ ይከፈተው الى ان ተከታታይ አድርጉ ምን ብሎ እንደቀድሙ መካከለ الله اكبر سبحان الله والحمد لله ولا اله الا الله الله اكبر يلا መካከለ ያስገባል انما ምንም ያደርገው لكتتا الله اكبر الله اكبر الله اكبر يلا
9 ጊዜ ማለት ነው። ሁለተኛው ላይ ደግሞ 7 ጊዜ ያደርጋል ማለት ነው። አከዛ መካከል ላይ ዚክር ያስገባው ኢላአን ያላችሁ ያን ነው። فلو ترك الخطيب التكبيرات تكبيراዎችን خطيቡ ሰውዬ ቢተዋቸው ኹጥባ የሚያደርገው ሰውዬ ቢተዋቸው صحت خطبته ኹጥባው ይበቃል፣ ችግር የለውም ይበቃል ማለት ነው። ማሽ ኹጥባው ትክክል ይሆናል። እሺ ሌላው ሱናዎች አሉ። ያኒ ሶላት العيد ከመስገዱ በፊት የሚደረጉ የሆኑ ሱናዎች ብለው ለዛ የምንዘጋጃቸው ዝግጅቶች አሉ። ምንድነው? ለምሳሌ ወይም ደብል ጉስል መታጠብ ይወደዳል። የመታጠብ ወቅቱ መቼ ነው የሚገባው? ويدخل وقته بنصف الليل نصف الليل ከሌሊቱ አጋማሽ በኋላ ነጋሁን ከሌሊቱ አጋማሽ በኋላ የመታጠብ ወቅቱ ይገባል። መታጠብ ይቻላል ማለት ነው። እሺ ወቅቱ ይገባል። አዎ ሌሊት ላይ ሁሉም ሰው ከግማሽ ሌሊት ጀምሮ መታጠብ ይችላል እስከ ሶላት እስከሚደርስ ሰዓት ድረስ። አህሰኑ የትኛው ነው በላችሁ? والأحسن فعله بعد الفجر ከፈጅር በኋላ መታጠቡ በላጭ ነው። ከፈጅር በኋላ መታጠቡ ማለት ያኒ ጁሙዓ ዒዳችን ነው። ስለዚህ ኸሚስ አድራችሁ ላይ ከሱብሂ በኋላ መታጠቡ በላጭ ነው ማለት በላጭ ነው። ወይንደቡ ለልረጁሊ ለወንድዬ ይወደዳል። አጥይቡ ሽቶ ይወደድለታል። ወተዘይኑ መበጃጀት ማለት ነው። ማማር ተዘይኑ አይደለ? እሱን ማድረግ መጋጋት ማለት ነው። ቢአህሰኒ ሲያቢ መጋጋት ስንል ልክ ፊት ላይ የሚቀባ እንትን ምናምን ማለት አይደለም። ኮስሞቲክስ ነው የሚቀባ ማለት ሳይሆን ቢአህሰኒ ሲያቢ ምርጥ በሆነው ልብሶቹ ማለት ነው። ወቢኢዛለቲ الظفر ጥፍርን በመቁረጥ ተዘዩን ማለት ነው መበጃጀት። والريح الكريهة ማለት بإزالة الريح الكريهة የሚያስጠላ የሆነን ሽታ በማስወገድ ከልጁሙዓ ጁሙዓ ላይ እንደሚያደርገው እዚህም ዒዱ ላይ ያንን ያድርግ ማለት ነው። ጁሙዓ ላይ እንደሚያደርገው ዒዱም ላይ እንደዚሁ ያደርግ ማለት ነው። ويذهب المصلي العيد صلاة العيد የሚሰግደው ሰውዬ ይሄድ في طريق በመንገድ ማለት ነው። ማለት በአንድ መንገድ ይሄድ ويرجع في أخرى ሲመለስ ደግሞ በሌላ መንገድ ይሄድ። ይሄ እንግዲህ ያው በሲመላለስበት እንደኛ ምንድነው በዚህ ቅድም ስትሄድ አብዛኛው የሆነ ሰዎች አይተዋል። በዛ ሲመለስ ደግሞ ሌላ ሰው ያያል። ቅድም እንዳልኳችሁ ይሄ ምን ሻዒር እስላም ስለሆነ እስልምናን ማሳያ ስለሆነ በዛም በዚህም ስትሄድ የትልቅ ተጽዕኖ ስላለው ስለዚህ ሲሄድ በዚህኛው ከሄደ ሲመለስ በሌላኛው መንገድ መሄድ አለበት አሉ። ويكبر الناس ሰዎች ተክቢራ ያድርጉ إلا الإمام والخطيب ويبكر الناس ሰዎች ተክቢራ ያድርጉ ወጣት يعني ቀደም ብለው ይግቡ إلا الإمام والخطيب ኢማሙና ኸጢቡ ሲቀር ራሱ ከሆነ ኢማሙም ኸጢቡ የሚያሰግደው ኹጥባ የሚያደርገው ራሱ ከሆነ ራሱ ሁለቱም ከሆኑ እነሱ ዘግየት ብለው ይግቡ ማለት ነው። ዘግየት ብለው ይግቡ። እነሱ መቼ ይግቡ? ወይ ኢማሙና ኸጢቡ አንድ ከሆኑ ራሱ አንድ ከሆነ ኢማሙ ኸጢቡ አንድ ከሆነ يحضر وقت صلاة العيد الفطر لك صلاة حاضر ሲሆን صلاة ድረስ ሲል ይምጣ ቦታው ላይ ماشي ቦታው ላይ ይምጣ። ሁለቱም ከሆኑ የተለያዩ ከሆኑ إلا الإمام والخطيب كانوا يحضرا وقت صلاة العيد الفطر صلاة للسجد أكبابي يجي هلتهم خطيبهم إمام مالتهم هلتهم ياو صلاة للسجد أكبابي وقت لا يجي مالتهم. ويأكل في عيد الفطر لا يبلع قبل صلاة العيد كما سجدوا بس في كصلاة العيد بس في يبلع من دون والأفضل كون المأكول بلا تدقمو مبلغ نجر مهون لو تمرا ويترا تمر هنا ويتر مهم عن 3 5 7 እያለ ማለት ነው። ويذهب للعيد ماشيا ወደ ዒድ ቦታ ወደሚሰገድበት ቦታ ሲሄድ በእግሩ ይሄድ ማሽየና ቢሰኪነቲን በሰኪና ባይሆን የተራራጣ አይደለም። አረለ ያልፈን ነው ምናምን አይደል። በጧት ተነስቶ መዘጋጀት አለበት መጀመሪያ እንዳይቻኩል ማለት ነው። ስለዚህ ቢሰኪነቲን ወቃርዶ በሰኪና ቀስ ብሎ ረጋ ብሎ ይሄድ ማለት ነው። ወለው ذهب راكبا يجوز لكن አንዳንዱ ሰው መቼም እኔ ደክመኛል መኪና ጫንኩኝ ብሎ መኪና ጋልቦ ቢሄድ ወይም ደግሞ ለተ በገጠር እንዳለው ሰው ፈረስ ጋልቦ ቢሄድ ይችላል፣ ችግር የለውም። ያው ግን በላቱን በተመለከተ እንደተነጋገርነው ማሽን ሆኖ በሰኪና ቢሄድ ችግር የለውም። ወለው ذهب راكبا يجوز ነው። والراجع منها ከሶላት العيد የሚመለሰው ደግሞ ሙኸየር ይሄ ያማርጡታል። ሙኸየሩ بين المشي والركوب ከፈለገ በእግሩ እንዲሄድ ከፈለገ ጋልቦ እንዲሄድ ወይም መኪና ጭኖ እንዲሄድ ምርጫ ነው። ሁለቱም እኩል ይሆናል። እዚህ ላይ ማሽ መመለስ ላይ በመኪናም ቢሆን በእግርም ቢሆን ያው ሁለቱም እኩል ይሆናል ማለት ነው። መጀመሪያው ላይ ግን በላጭ የትኛው ነው? ማሽ በእግሩ መሄዱ በላጭ ነው ማለት ነው። ለሰኪና እሺ
ወይም ደግሞ ተክቢራ ይወደዳል። ተክቢራ ማድረግ አላሁ አክበር አላሁ አክበር እንደም አላሁ አክበር ከቢራ ወልሐምዱሊላሂ ከሲራ ኢላ አኺሪህ ማለት ነው። ብዙ የሚባል ተክቢራ ይወደዳል። ለሐዲሪን ሐዲር ለሆነ ሰው ሶላት ላይ ወይም ደግሞ ሀገሩ ላይ ሐዲር ለሆነ ሰው ወሙሳፊሪን ሙሳፊርም ለሆነ ሰው ወዘከሪን ለወንዶችም ወገይሪህ ለሌሎችም ማለት ነው። ለምሳሌ እንግዲህ ድምጻቸው ተሽዊሽ የማያደርግ ከሆነ ሴቶቹ ወንዶችም የማይረብሽ ቀድር ከሆነ ሴቶቹም ቢያደርጉ ወስታቸው ቢያደርጉ ይሄም እንደዚህ የተወደደ ይሆናል ማለት ነው። መቼ ቢغروب الشمس ليلة عيد الفطر አሁን ليلة العيد ነገ ነው አይደለ? ነገ ነው ማለትም مثلا ጁሙዓ ነው። ስለዚህ ኸሚስ አድረን ሱብሂ እድርስ ወጣ ማለት ነው። ከዛ ሰዓት ጀምሮ ላላ بغروب الشمس يعني ኸሚሱ ማታ ማለት ነው። ነገ ጾማችን ጨርሰን ማታ ጀምረን غروب الشمس ማለት ነው። ፀሐይ ሲገባ ከዛ ሰዓት ጀምሮ ሌሊቱን በሙሉ አዳር በሙሉ ተክቢራ ይደረጋል። ሱና ነው። ተክቢራ ሲደረግ ያድራል ማለት ነው። በዚህ قال الله تعالى ብሉና ولتكملوا العدة ولتكبروا الله على ما هداكم ولعلكم تشكرون سورة البقرة كزمة 85 ላይ الله تعالى ولتكملوا العدة ማለት ቁጥሩ ልትሞሉ ረመዳን 30 ከሆነ 30 ከሆነ 20 ማለት ከዛስ ولتكبروا الله تعالى ልታልቁ ተክቢራ ማድረግ የተባለው ለምንድን ዓላማ هداكم ሱኑ አይደለ ወደ ሂዳያ የመራችሁ ሂዳያን ስለምን አንስታችሁ ስለሆነ ተክቢራ ይደረጋል። አላህ ተዓላ ማላቅ የሚባለው ነገር ዘውስ መደረግ አለበት። ወለዓለኩም ተሽኩሩን ከذلك ቀደም እንደተባባለው ሽኩር ነው ብለናል። ሶላት ለዒድ በራሱ وكذلك ተክቢራው እንደዚሁ ሽኩር ስለሆነ ሽኩር ማድረስም ስለሆነ ለአላህ ተዓላ ተክቢራ ይደረጋል ማለት ተክቢራ ይደረጋል። የት ነው ተክቢራ የሚደረገው? ፊል መናዚል ቤት ውስጥ ወጥሩቂ በመንገድ ላይ ወልመሳጂድ መሳጅዶች ውስጥ ወልአስዋቂ ሱቅ ቦታ ላይ وعاقب صلاة المغرب صلاة المغرب سجدة ستابقة والعشاء عشاء سجدة ستابقة والصبح صبح سجدة ستابقة إلى أن يحرم الإمام بصلاة العيد إمام صلاة العيد اسكمي أحرم درس كذا درس تكبيرة يتشالال مالك من قريب لستين نزاي تكبيرة يترقي كلال مالك لذي بوتاون بالتملكة نزي بوتاون جلال يتشالال ይህ እንግዲህ صلاة العيد الفطر ነው يعني የዒድ الفطر ተክቢራ ነው። የዛኛው ዒድ ከሆነ እስከ 3 ቀን ድረስ ያመት ተሽርቅ እስከሚያልቅ ድረስ ተክቢራ ይደረጋል አይደል? የዚህኛውን በተመለከተ ኢማሙ ሶላት ላይ እስከሚቆም ድረስ ነው ተክቢራ የሚደረገው ማለት ነው። وبالنسبة تهنئة በተመለከተ እንኳን ደስ አለ አይደለም እንኳን አደረሳችሁ ይባላል። እንኳን ደስ አላችሁ የሚለውን በተመለከተ بالعيد ማለት ነው። عيد مبارك موعدكم مبارك ይባላል። ይሄን በተመለከተ أجاب الشهاب ابن حجر مالتنا شهاب الدين ابن حجر من سوال أنها مشروعة عندهنج مالتنا يتدنق قلنا بقى تهنئة لا مالتنا بشريعتي واحتج له احتجاج أدرق مالت ما سرج أدرق بأن البيهقي الإمام البيهقي أسكن متوال عقد لذلك بابا نزيه بتهنئة قداي من هذا القوال عند باب يعني كسر من ورانا قريب ورال قل سلزا قداي يمطوري وشل مورات عندي كتابات شولي باب ما روي في قول الناس بعضهم لبعض في العيد تقبل الله منا ومنك بميلو زوريا بلو كتاج ياسكموتاچو احاديثوچ ይኖራሉ እና احتجاج በዚህ አድርገዋል ማለት ነው። አንደኛው ሰው የመቶ ዒድ ሙባረክ ቢልህ علينا وعليكم تقبل الله صالح الاعمال منا ومنكم ይባላል። በዚህ መልኩ ማለት ነው። من العيد ከተባለ من الفائزين ይባላል። من الفائزين ሩዓ ስለሆነ ሁሉ ማለት ነው። ለዛም ያው እንግዲህ ይሄ መሽሩዕ ነው ማለት ነው። ثم قال ከዛም ብለዋሉ ويحتج لعموم التهنئة እንደው ለዒድ ብቻ ሳይሆን ወይም ለሌላ ጊዜ ብቻ ሳይሆን لعموم التهنئة እንኳን ደስ አለ ማለትን በተመለከተ በአጠቃላይ ለሰዎች ደስታ መግለጽን በተመለከተ لما يحدث من نعمة የሆነ ኒዕማ ሲከሰትልን أو يندفع من نقمة ወይም ደግሞ የሆነ አንተ ላይ ጉዳቻ ነገር ነበር ያ ነገር ሲወገድልህ ሰዎችን የዛን ሰዓት እንኳን ደስ አላችሁ ማለት በምንድነው احتجاج ያደረጉት? بمشروعية سجود الشكر والتعزية سجود الشكر عند ነገር የሆነ ደስታ ነገር ሲከሰትላችሁ አላህን ለማመስገን ሰጀደተ ሽክር ይወረዳል አይደል እንዴ? ምስጋና ስጁድ አይዋ እሺ ሰዎች ሲሞትባቸው ሊሆን ይችላል ምን ነገር ሲደርስባቸው تعزية አለ ሄደ اعظم الله اجركم وغفر الله لميتكم የተባለ تعزية አለ አላህ ይሰብራችሁ ይባላል አይደል? ማሽ ስለዚህ ደስታም ሲከሰት ምን ትላችኋለህ? ሄደ
እንኳን ደስ አላችሁ ትላችኋለህ። ደግሞ ለምሳሌ ለአንተ የሆነ ነገር ሲከሰትልህ ሰጀደተ ሽኩር ትወርዳለህ፣ የደስታ ሽኩር። በዚህ ምክንያት የሆነ አሁን ዒድም ደስታችን ነው። እኛ ደስታ ስለሆነ እንኳን ደስ አላችሁ ማለቱ መሽሩዕ ያለ ነገር ነው ማለት ነው። ቢድዓ ነገር አይደለም ለማለት ነው። هذا هو ዒድ የሚባለው ነገር ከምንድን ነው የመጣው የሚለው የምትመለከት ወደ ዒድ ሙሽተቁን ዒድ የሚባለው ነገር ሙሽተቅ ነው፣ የተያዘ የተወሰደ ነው። ምን العود عود ከሚለው መመላለስ ከሚለው ነገር የተያዘ ነው። ተቀርቡ ይሄ ኩል ዓም በየዓመቱ ለመመላለሱ ያው عود ከሚለው ተይዞ ዒድ ተባለ ማለት ነው። وقيل لعود السرور بعوده ወይም በሌላ አነጋገር لعود السرور ደስታው ለመመላለሱ ነው። بعوده يعني ዒዱ ለመመላለሱ ዒድ ሲመላለስ አንተም ትደሰታለህ፣ ደስታው ለመመላለሱ ዒድ ተባለ። وقيل غير ذلك ሌላም ተብሏል። المهم ያው ደስታ ጋር የተገናኘ ነገር ማለት ነው። ويسن إحياء ليلة العيد ነገ መቼም ነገ ላይ አይተኛም ማለት ነው። ليلة العيد حي ማድረግ የተወደደ ይሆናል። በምን بالعبادة عبادة ማድረግ الله تعالى በመገዛት من صلاة وغيرها ሶላት በመስገድ ዱዓ በማድረግ ዚክር በመዝከር المهم خير በሆነ ነገር በሙሉ ማለት ነው። ዒድ ليلة العيد የዒድ الليل حي ማድረግ ይሄ የተወደደ ነው። من أحيا ليلة العيد سيدي عليه الصلاة والسلام ليلة العيد حي ያደረገ የሆነ ሰው الله تعالى قلبنا حي ያደርግለታል። የሰዎች ቁልብ በሚሞትበት ሰዓት የሱን ቀልብ አላህ حي ያደርግለታል ብለዋል። ይሄን ማግኘት ያው ليلة العيد حي የምናደርግ الله تعالى ያደርጋል። وأول عيد የመጀመሪያው ዒድ صلاه النبي صلى الله عليه وسلم ነብዩ عليه الصلاة والسلام የሰገዱት የመጀመሪያው ዒዳቸው عيد الفطر عيد الفطر ነው። ከዒድ الأضحى በስተፊት ማለት ነው። عيد الفطر ነው። እሱም ደግሞ في السنة الثانية ሁለተኛው ዓመት ላይ من الهجرة የሂጅራ ሁለተኛው ዓመት ላይ ማለት ነው። ጾሙ ሲያመት ولم يتركها فهي سنة مؤكدة ከዛ በኋላ ተተዋታ ያቁም ሰይዲ عليه الصلاة والسلام ሁሉ ጊዜ ሰብራት ነበር ማለት ነው። ይሄ ሶላት العيد عيد الفطر ነው عيد الأضحى ነው። المهم ይሄ ተተዋታ ያቁም ከዛ በኋላ ስለዚህ ምን ሆነ فهي سنة مؤكدة የተጠና የሆነ ሱና ነው ማለት ነው። سنة مؤكدة ነች ማለት ነው። የዒድ ሶላት በዚህ መልኩ ነው ኢንሻአላህ ተዓላ ነገ ለምን የምንገናኝ ይሆናል። ለይለቱል ዒድ በምን ማሳለፍ ነው ነገርና ተያያዥ መስአላዎችን ይዘን የምንመጣ ይሆናል። مثلا ዒድና ጁምዓ ሲገጥም እንዴት ነው ሶላት የሚደረገው? የጁምዓ ሶላት ሁክሙ ምንድነው? ከዛሊክ ብዙ ነገራቶች ስላሉ እነሱን ደግሞ ኢንሻአላህ ነገ ሌላችን ላይ የምናወራባቸው ይሆናል ማለት ነው። ባረከላሁ ፊኩም። አላሁ ተዓላ ረመዳናችን ተቀባይነት ያለው አላህ ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።